እኔ እንደውም ተናድጄ ብዙ ነገር ነበር እያሰብኩ የነበረው ማለት ነው። የምሬን ነው። ኢቭን እዚህ ሁላ ለመቀመጥ እያሰብኩ አይደለም አሁን በዚህ ሰዓት ማለት ነው። በነገራችን ላይ አንድ መረዳት ያለብህ ነገር ሴቶች ሲያረግዙ አንተ እንደምታስበው አይነት ሁኔታ ላይ አይደለም የሚሆኑት። የሰውነት ሆርሞናቸው ራሱ እንደ በፊቱ አይደለም የሚሆኑት። 9 ወር ሙሉ ገና ስቃይ ልትበላ ትችላለህ እዚህ ቤት ውስጥ። አንተ በራስ ጉዳይ ነው አይደለ ከውጭ ሴት የመጣችው ገና እሷ ራሱ ማለት ነው 9 ወር ሙሉ አንጎል ሊበጠበጥ ይችላል። እርግዝናዋ እየጨመረ በሄደ ቁጥር ማለት ነው ኧረ በስመ አብ ምን ነው የዛች ቀን ምሽት አርፌ በተኛው ነው የምትለው። እና ይሄንንም ደግሞ መረዳት አለብህ። አሁን እሷ ያለችበት ሁኔታ የባሰ እንደውም እንኳን እንደዛ አይነት ችግር ተፈጥሮ ተነጫነጭ ተጣይ አኩርፊ የሚላት ሁኔታ ላይ ነው ያለችውና ይሄንንም መረዳት አለብህ አንተ። ሩታን ስትናገራት የነበረው እኮ ያረገሽው የውሸት ነው ከፍሎሽ ነው አብረሽ ሆንሽው እንዴ? አፍቅራና ፈልጋ ያ ሁሉ ዋጋ የከፈለችለትን ህይወት አንድ ሴት መጣ እንደፈለገች እንደዚህ የማይሆን አይምሮን የሚነካ ንግግር ስትናገር ሚስት እንዴት እንድትሆን ነበር የፈለከው? ምናምን ነገር ይዟታል። በየሰዓቱ ነው የምትነጫነጨው። ገባኔ ደግሞ ጭቅጭቅ ምናምን ነገር አይመችም። በነገራችን ላይ በየሰዓቱ እንድትነጫነጭ የሚያደርጋት እርግዝናዋም ሊሆን ይችላል። ብራዘር እርግዝናዋ ላይ እንደዚህ አይነት የማይረባ ነገር ተፈጥሮ አስበው ልጅቷ ምን ልትሆን እንደምትችል። ይሄንንም ከግንዛቤ አስገባ። አባቢ ተው አበጋዝ እዚህ ካንተ ጋር ብዙ ላይፍ እንደማሳልፍና ምን ስዬ ነው የመጣሁት። አንተ ግን አስቡት እስኪ ባለ ትዳር የሆነ ሰውዬ እጁ ላይ ቀለበት አድርጎ ምናምን እንዳገባ እያወቀች ከሱ ጋር ላይፍ ለማሳለፍ ወደ አዲስ አበባ መጣች። እኔ ግን ምንድነው ማለት እስኪ ንገሩኝ። እኔ 300 ምናምን ሺህ የአብሬሽ ተከታይ ያላችሁ አይደለ? እስኪ ምንድነው የተረዳችሁ ያላችሁትን ነገር ንገሩኝ። ትክክል ነው እየሰራ ያለው? አዎ ትክክል ነው እየሰራ ያለ የምትሉ እስኪ የሆነ ነገር ጻፉ። ትክክል አይደለም እየሰራ ያለው የችግሩ መንስኤ እሱ ነው የምትሉ ሰዎች ካላችሁ ደግሞ እሱንም መንስኤ ጻፉልኝ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንግዲህ በድጋሚ ካች ያለውኝ ሁሉ ሰላም ሁሉ ሸጋ ጤና ሰላም ስራ አሪፍ ነው። እሰይ እንኳን አሪፍ ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። ትናንትና 3 ቪዲዮዎች ተለቀው ነበረ በአቤላ ግሬስ እና በነጻነትና በኤፋ ግሬስ ዩቲዩብ ቻናል 3 ቪዲዮዎች ተለቀዋል። 3ቱም የየራሳቸው የሆነ የተለያየ ሐሳብ ነው ይዘው የመጡት። ውድ ቤተሰቦች እናንተ መጠየቅ የምፈልገው ነገር ምንድነው? ከየትኛው ናችሁ እናንተ? የትኛውን ሐሳብ እናንተ ተስማማችሁ? እስኪ ንገሩኝ። ምክንያቱም ኤፋ መጥቶ ለአንድ ወር ከሚዲያ እንዲርቁ አሪፍ ነው፣ የተቀደሰ ሐሳብ ነው። እንደዛ አይነት ሐሳብ ነው ይዞ የመጣው። አቤላ ሩታ ወደ ቤተሰቦቿ ጋር ሄዳ እንድታርፍ ነው። መቼም ከቤተሰቦቿ ጋር ሄዳ የምታርፈው ቡታጅራ ነው። ነፂም ወደ መጣችበት እንድትሄድ። 3ቱም ሐሳብ የተለያዩ ናቸው። የትኛው ሐሳብ እንዲሆን ትፈልጋላችሁ? መቼም ሩታ ወደ ቤተሰቦቿ ከሄደች የኤፋ ሐሳብ ውሃ ይበላዋል ማለት ነው። ምክንያቱም ኤፋ እስኪ ከሶሻል ሚዲያ ለተወሰነ ጊዜ ራቁ አይደል ያለው። ስለዚህ እነዚህ ልጆች ተራርቀውም እንደገና ከሶሻል ሚዲያም ሊርቁ ነው። የሩታ ወደ ቤተሰቧ መሄድ ደግሞ ምንም ፋይዳ የለውም። በነገራችን ላይ በጣም ቀላሉን ነገር ያገዘፉት እነሱ ራሳቸው ናቸው። አንደኛ አብርሽ ነው በጣም በቀላል ማስተካከል የሚችለውን ነገር ያገዘፈው እሱ ነው። ነገሩ እንዲሰፋ ያደረገው እሱ ነው። እሷና እሷ ማገናኘት የሚያደርገውን ነገር ለሩታ አለማማከር። ሁሌ ችግር የሚመጣው በሱ በኩል የሚመጣው ችግር ሁሉ በሴቶች። እስካሁን ሩታና አብርሃም የተጣሉበትን ሌላ ኬዝ ንገሩኝ። የሆነ በተቃራኒ ጾታ ካልሆነ በስተቀር በሴት ጉዳይ ካልሆነ በስተቀር እኔ አብርሽን አፈቅረዋለሁ ብላ ከምትመጣ ሴት ውጪ ትዳራቸው ሊበጠበጥ የቻለበት ወይም ህይወታቸው ሊበጠበጥ የቻለበት አንድ ነገር ንገሩኝ። ምንም ነገር የለም። እነሱ ያ ሁሉ ዋጋ የከፈሉት እንደዚህ አይነት ህይወት ለመኖር ነው። እንደዛ ከታች አብረው መተው ያ ሁሉ ልፋት ያ ሁሉ መውጣት መውረድ ዛሬ ላይ እንደዚህ አይነት ህይወት ለመኖር ነው? ኖ አይደለም። ስለዚህ አብርሃም እንደዚህ ዋጋ የከፈልክበትን ነገር እንደዚህ ባትቀልድበት፣ ማንም መዘባበቻ ባያደርገው፣ የምሬን ነው ማለት ለአንተም ለስምህም ደስ አይልም። ምክንያቱም እች ልጅ ነገ መንገድ ላይ ትሄዳለች እኮ። ምንድነው እንድትባል የፈለከው? ባሏ ሴት የሚቀያይረው 3-4 ፍቅረኛ ያለው ልጅ ባልኮች ናት የአብርሽ ምናምን እንድትባል ነው? እያንዳንዱን ነገር ስናደርግ በማስተዋል እናደርግ እምላችሁ። እናንተ ዛሬ ላይ ልትታረቁ ትችላላችሁ፣ ግን የምትዘሩት ዘር መልሶ እናንተ ላይ ስለሚበቅል አደጋ ነው የሚሆንባችሁ። ስለዚህ የምታደርጉትን ነገር እያንዳንዱን ነገር በተጠንቀቅ ነው ማድረግ ያለብን። ይሄ ደግሞ ህይወት ነው። እኔ ከዚህ በፊት ደግሜ ነግራችኋለሁ። አሁን ያለህበት ህይወት ከዚህ በፊት እንደነበረው አይደለም። ከሩታ ጋር አሁን ያለ ህይወት ከዛሬ 4 ወር 5 ወር በፊት እንደነበረ አይነት ህይወት አይደለም። ዛሬ ላይ ተጋብታችኋል፣ አንድ ጎጆ መስርተሃል፣ ልጅ እየመጣ ነው ምናምን ነገር፣ ወጣት ናችሁ። እነዚህ ነገሮች በተጠንቀቅ ነው ማድረግ ያለብህ። ሁሉም ነገር ሚዲያ ላይ አይዘረገፍም። ሚዲያ ላይ ተዘርግፎ ሰላም የሆነ ደስተኛ የሆነ ቤተሰብ የለም። የምትሰሩትን ነገር የምታደርጉትን ነገር በተጠንቀቅ አድርጉት። ነገር የምትጸጸቱበት ነገር በህይወታችሁ እንዳይመጣ ማለት ነው። የሆነ ነገር ከሆነ ይሆናል፣ ካልሆነ አይሆን። ያው በነገራችን ላይ እኔ በዚህ ሐሳብ እስማማለሁ። እኔ ከ3ቱ ሐሳብ በዚህኛው ሐሳብ በደንብ አድርጌ እስማማለሁ።
ለራሳቸው እስኪ ሆነ ፈታ ይበሉ ጥሙና ጊዜ እስኪ ወሰዱ በቃ ቢጸልዩ እግዚአብሔርን ያመስግኑ እስከዛሬ ድረስ አድርሷቸዋል ለአንድ ወር ምናም ለ15 ቀን ከራሳቸው ጋር ያወሩ ከዚህ በኋላ በህይወታቸው ላይ ለሚከሰት ነገር እንዴት ለዛ ነገር ምላሽ መስጠት እንዳለባቸው እንዴት አንድ ልብ አንድ ሐሳብ ሆኖ ያንን ነገር እንዴት መጋፈጥ እንዳለባቸው አብረው እስኪ ያወሩ ይምከሩ ምክንያቱም ባልና ሚስት ከአንድ ወንዝ ይቀዳል አይደል የሚባለው ለዛ በኤፍሬም ሐሳብ ተስማምተው ለራሳቸው ጊዜ ቢሰጡ ከሶሻል ሚዲያው ትንሽ ራቅ ብሎ ያለ ረፍት ለአመታት ሰርተዋል አሁን ደግሞ እስኪ ለራሳቸው ጊዜ ይስጡ ከሶሻል ሚዲያው ላይ ወረድ ብለው የመሬቱ ህይወታቸው ላይ ለራሳቸው ጊዜ ሰጥተው አሪፍን ነገር ቢያሳልፉ ብዙ ነገሮችን መፍታት ይችላሉ ብዙ ነገሮችን ማውራት ይችላሉ በቀላሉ ነገሮችን እንዴት መፍታትና እንዴት አድርገው ህይወታቸውን ሊበጠበጥባቸው ወይም ህይወታቸውን ሊያበላሽባቸው የመጣን ነገር ማስተካከል እንዳለባቸው አብረው ይማማራሉ ማለት ነው እንጂ ከሳምንት ስራ ከወር ስራ እያልን አንዳንድ ጊዜ የራሳችንንም ላይፍ እንዳንረሳው ማለት ነው እንድትመለሱ ነው ፈልገው እኔ የሰማኝ ከሆነ እኮ ይሄንን ማይፍሬም ምን ይመችታላው እኮ እኔ ኩልስት ነው የሚለኝ ግን በመጀመሪያ ሰላም ይቀርማል እኮ መጀመሪያ ከሷ ጋር መግባባት ሳልችል ነው እንደዛ ሜጄ ሌላ ጸውት መገባ መጀመሪያ መግባባት ወይንም ሰላም መፍጠር ይቀርማል እኮ እኔ ከሷ ጋር አሁንም ሰላም አይደለሁኝ ገባክ በነገራችን ላይ ይሄንን ንግግር በደንብ ልብ ብላችሁ ካስተዋላችሁት እውነት ሊመስል ይችላል አሁን ይያለ ያለው ነገር ከሷ ጋር ሰላም ሳልፈጥር ከሷ ጋር ሰላም ሳልሆን ከሷ ጋር መግባባት ሳልችል እንዴት ሆኜ ነው አብሬያት ሄጄ አብሬያት ማሳልፈው አይነት ወሬ ነው ያወራ ያለውና አሁን ይሄ ንግግር እሷ መግባባት የማትችል ሰላም መፍጠር የማትችል ነው የሚመስለው አንዳንድ ንግግሮቻችንን ብንጠነቀቅ መልካም ነው አይ እቺ ልጅ እንድትናደድ ያረረካት አንተ ነህ እንዳትግባባክ ያረካት አንተ ነህ አይ ሰላም እንዳትሆን ያረካት አንተ ነህ አንተ ጋር በተፈጠረ ችግር ነው አይደል በአንተ በኩል በተፈጠረ ችግር ነው ይሄ ሁሉ ነገር የተፈጠረው ይሄ ነገር እንዳይመጣ ልጅቷ ጋር ስትሄድ ነግረሃት ከቻልክ አብረሃት መሄድ ካልሆነ ከአቤላ ጋር አብረ መሄድ ጓደኞቼ ከይፋ ጋር አብረ መሄድ መጀመሪያ ግን ምን ይቀድማል ከሚስት ጋር ቀድመ ማውራት እንደዚህ እቺ ልጅ ሄጄ ማውራት አለብኝ ማስጠንቀቅ አለብኝ ያስኩት ይወት ቃቃ አይደለም እንደዚህ አይነት ሴቶችን መታገስ አልፈልግም ከዚህ በፊት እኔና እሷ መሀል ሪሌሽን ሊኖር ይችላል ግንኙነት ሊኖር ይችላል ያ ግን አልፏል የታፈሰው ምንድነው የተደፋው እንደማይታፈስ ልክ እንደዛ ያለፈ ታሪክ ነው እኔና እሷ መሀል ያለው ብለ ነገሮችን ለሚስት አስረድተ ከሚስት ጋር ባትሄድ እንኳን እዛ ጋር አሪፍ ነገር ላይፈጠር ስለሚችል ወይ ከኤፍሬም ጋር ወይ ደግሞ ከአቤላ ጋር መሄድ ትችላለህ አንተ ሄደ ነገሮችን ካደረክ በኋላ የኔ የፈለኩትን አደርጋለሁና አንቺ ተቀበይኝ አይነት ሐሳብ አይሆንም እሷም በዚህ ትዳር ውስጥ መናገር የምትችል መብት ያላት ሰው ናት ሰው ነው ይዘገባው አየ እንዳንተ ነገሮችን በራሱ ማድረግ የሚችል ሰው ነው ይዘ ይገባው እንጂ ሌላ ነገር አይደለም ይዘ ይገባው ወደ ትዳር ስለዚህ ልጅቷን እንደምትመለከታት አይዶል ነው ለምን ራስ ባጠፋው ጥፋት እንደገና መልሰ እንደዚህ አይነት ንዴት ብስጭት ውስጥ እንደምትገባ ነው እንጂ አሁን ዛሬ ለሚያይ ሰው አንተ ምንም ያላደረክ ነው የሚመስለው ለዛ ይወል ብራዘር ከኤፍሬምም ሆነ ከዛችም ልጅ ሆነ ከማንንም ሰው በላይ ዛሬ ላይ ሚስትህም መርጣል የምትበልጥብህ ሚስት ናት እሷ ችግር ፈጥራብህ ቢሆን እሰየው እሺ ይሁን አንዳንድ ጊዜ ይወለ እንደዚህ አይነት ውጥንቅጡ የወጣ ህይወት ውስጥ ከመኖር በሰላም ተነጋግረ መለያየቱ መልካም በቃ ሌላ ምንም አዲስ ነገር አይፈጥርም እንደዚህ አይነት ነገር በየጊዜው በተፈጠረ ቁጥር ልቧ እየቆሰለ አንተም የማይሆን ነገር ውስጥ እየገባ መናናቅ እየመጣ መጨረሻ ላይ ያገናኛችሁ ፍቅር ከመሃላችሁ ይወጣና መጨረሻችሁ የማያምር ነው የሚሆነው ስለዚህ ተማምናችሁን የገባችሁት ወደዚህ ህይወት ውስጥ አይደለ ይሆነኛል ትሆነኛለች እሆናታለሁ ትሆነኛለች ተባብላችሁ በደንብ አድርጋችሁ ተጠናንታችሁ ነው ወደዚህ ህይወት ውስጥ የገባችሁት እንደገና ዛሬ ላይ ደግሞ እንደ አዲስ ፍቅረኛሞች የምትሆኑት ነገር ምንም ደስ አይልም ሰው ከናንተ በጣም ትላልቅ ነገርን እየጠበቀ ሲሄድ እናንተ ደግሞ እንደገና ቁልቁል እየወረዳችሁ ህይወታችሁን ዝብርቅርቅ አረጋችሁት ከኔ ልታወራኝ ፈቃደኛ አይደለች በቃ ምን ጭንቅ ነው የምትለብኝ ከዛም ባለፈ ደግሞ በቃ እኔ ምንም የምታሳየኝ ባህሪ አዳዲስ ናቸው ለኔ ስለዚህ እኔ አሁን መጀመሪያ የሚቀርመው እኮ ሰላም ነው እቺ መጀመሪያ ሰላም መሆን አለባት ገባክ የሆነ ቦታ ሄደ ለመዝናናት እኮ መጀመሪያ አእምሮም ሁሉ ነገር ነፃ ሲሆን ነው በነገራችን ላይ እንዳልከውም ይሁን እሺ ይሄንን ነገር እኮ አንተ መፍጠር ትችላለህ ቀላል ነው ምንም ለአንተ ደግሞ ይቅርታ ምን ቀላል ነው ሄዳ እንዳጠፋ ነግረ ትክክል እንዳልሰራ ነግረ ከዚህ በኋላ በቃ አንተን አይለመደኝም እስኪ እንረጋጋ እንውጣ እስኪ ከከተማ ወጣ ብለን እስኪ ብቻችንን ፈታ እንበል እስከዛሬ ህይወታችን ውስጥ ብዙ ሰው አስገብተናል ህይወታችንን በጣም ብዙ ሰዎች እያቦኩት ነው አሁን ግን እስኪ ወጣ ብለን ራሳችንን በደንብ እንመልከት ህይወታችንን በደንብ እንመልከት የመጣንበትን መንገድ በደንብ አድርገን እንመልከት ብላ ሚስትን አናግረ ይዛት ብትወጣ እሺ ትላለች እንጂ ልክ አንተ ያወራ ያለው እንዴት ነው የሆነ ከቤስት
ከቤስት ፍሬንድ ጋር የተጣላ ነው የሚመስለው። ምንም የማሰማ በቃ ካንተ ጋር ሰላም መፍጠር የማሰማ አይነት አርጋ ምክንያቱም አንተ እያወራ ያለው ተናደ ስለሆነ ነው እንጂ በቀላሉ ነገሩን ማስተካከልና መፍታት ትችላለህ። እልህ ስለያዘ ነው። ወንድነት ሲነካ በጥፊ ስትመታ ምናምን እልህ ይዛል። ማናችንም ብንሆን በጣም እልህኛ ነው የምንሆነው። ግን ያ ነገር ለምን ተፈጠረ? እኔ ሁሉ ጊዜ የምናገረው ማን ነው ይሄንን ነገር የፈጠረው? እንደዚህ እስከ መጣላት ሊያደርሳችሁ የሚችል ነገር የፈጠረው ማን ነው? ከነጻነት ከምትባለው ልጅ በላይ አንተ ነው የፈጠርከው። ምክንያቱም ሁለታችሁንም የሚመለከት ህይወትን አንተ ለብቻ ሄደ ነው ማስተካከል የምትፈልገው። ለሚስት ምንም አትነግራትም፣ ምንም አታማክራትም፣ ምንም አትነግራትም ምናምን። ግን የተፈጠረው ነገር ሁለታችሁንም ነው የሚመለከተው አይደል? ስለዚህ ሁለታችሁን የሚመለከት ነገር ከሆነ መጀመሪያ ከሷ ጋር ነበር ማውራት የነበረብህ። እና እሷ መፍታት ያለብን ነገር መፍታት አለብን። ሌላም ቦታ ሆነን ብቻችን የሆነ ጭቅጭቅ ውስጥ ከምንገባ መጀመሪያ ሰላም ይቀድማል። ገባህ? እኔና እሷ መፍታት ያለብን ነገር መፍታት አለብን። እንዴ እሷ ውስጧ ላይ ቂም ይዛ ውስጧ ላይ የሆነ ነገር ይዛ ብትሄድ ለኔ ጥሩ ነው? ጥሩ አይደለም። አለቀ። የምትናገረው ነገር ትክክል ነው እኮ፣ ግን ይሄንን ነገር አንተ እዚሁ ፈተህ ነው እኮ የምትሄደው። በንዴት ማን ነው አብሮ የሆነ ሊዝናና አብሮ የሆነ ነገር ለማውራት የሚሄደው ማን ነው? መጀመሪያማ እዚህ ጋር ፈተህ ነው በቃ እንጂ አሁን በምትለው ሙድማ እንዴት ብለህ ትሄዳለህ? ማንስ ይሄዳል እንደዛ አይነት ቦታ? ግን መጀመሪያ ይሄንን ነገር አብራሃት አውራ። ቤት ውስጥ አንተ አይደል እንደ አብራሃት ያለው መቼም ኤፍሬም ያወራል ሄዶ። አንተ ያንን ነገር ለመፍታት ሞክራ። የምትለውን ነገር እኮ አንተ ራስህ ማስተካከል ትችላለህ። ማንም ሶስተኛው ወገን ይሄንን ሊያስተካክልልህ አይችልም። ኤፍሬም ዝም ብሎ አሁን የምትለውን ነገር ከመስማት ውጪ ምንም ሊያደርግ አይችልም። ሚስቱን እንዴት ማረጋጋት እንዳለበት የሚያውቀው ባል እንጂ መቼም ጓደኛ አይደለም። ይሄንን ነገር አንተ በቀላሉ ማስተካከል ትችላለህ። ስለዚህ መረዳት ከቻልክ ይሄንን ነው እያወራሁት ያለሁት። ኦኬ። ስለዚህ አሁን ሰላም የሚፈጥረው ነገር ምንም ነገር የለም ነው? ሰላም በራሷ ጊዜ አእምሮዋ ሲመለስ ትመለስ በቃ ልጅቷ። እኔ እንደውም ተናድጄ ብዙ ነገር ነበር እያሰብኩ የነበረው ማለት ነው። የምሬን ነው። ኢቭን እዚህ ሁላ ለመቀመጥ እያሰብኩ አይደለም አሁን በዚህ ሰዓት ማለት ነው። በነገራችን ላይ አንድ መረዳት ያለብህ ነገር ሴቶች ሲያረግዙ አንተ እንደምታስበው አይነት ሁኔታ ላይ አይደለም የሚሆኑት። የሰውነት ሆርሞናቸው ራሱ እንደ በፊቱ አይደለም የሚሆኑት። 9 ወር ሙሉ ገና ስቃይ ልትበላ ትችላለህ እዚህ ቤት ውስጥ። አንተ በራስ ጉዳይ ነው አይደለ ከውጭ ሴት የመጣችው ገና እሷ ራሱ ማለት ነው 9 ወር ሙሉ አንጎል ሊበጠበጥ ይችላል። እርግዝናዋ እየጨመረ በሄደ ቁጥር ማለት ነው ረበስማ ምን ነው የዛች ቀን ምሽት አርፌ በተኛው ነው የምትለው። እና ይሄንንም ደግሞ መረዳት አለብህ። አሁን እሷ ያለችበት ሁኔታ የባሰ እንደውም እንኳን እንደዛ አይነት ችግር ተፈጥሮ ተነጫነጪ ተጣይ አኩርፊ የሚላት ሁኔታ ላይ ነው ያለችውና ይሄንንም መረዳት አለብህ አንተ። ይሄን በሴቶች በእርግዝና ወቅት እንዴት ነው ባህሪያቸው፣ እንዴት ነው መንከባከብ ያለብኝ፣ እንዴት ነው ነገሮችን ማውራትና መፍታት ያለብኝ የሚለውን እኮ ሄደ ዶክተሮችን ማማከር አለብህ ብራዘር። እንዴ አባቢ ተው እንጂ ንዴቱንማ አዋጣም። አሁን ሰዓት በነገራችን ላይ አዋጣም ንዴት። በቃ የራሴን ጊዜ መውሰድም እየፈለኩኝ ነው ያለው። ኦኬ። አንተም ልትሄድ ነው እሷም ልትሄድ ነው። ኦኬ ጥሩ ነው። ኤፍሬም ምን ማድረግ አለብኝ እኔ ከዚህ በላይ? ታዲያ ሰው ካላመነ አምጥቻት ልጅቷን አገናኝቻት እንኳን ይሄ ነው ብያት አስረድቻት ማመን ካቃታት እኔ ምን አድርጋታለሁ? ኖ እሷን እያናደዳት ያለው አንተ ማስተካከል የምትችለውን ነገር ሳታስተካክል ስለቀረ ነው። አየህ ትዳርን መጠበቅ ባለብህ ሰዓት ከሚስት ጎን መቆም ባለብህ ሰዓት ላይ ስላልቆምክ ነው። በነገራችን ላይ እንዴት ካላችሁኝ ከዚህ በፊት የተለቀቁት ቪዲዮ ላይ አይታችኋል። አብርሽ ከነጻነት ጋር የሚያወራበትን መንገድ በደንብ አድርጋችሁ አይታችኋል። ትክክል አይደለም። ለትዳር አደጋ የሆነን ሰው ለምንድን ነው የምትለማመጠው? ሚስትህን የሚንቅብህ ሚስትህን የሚያንቋሸሽብህን ሰው ለምንድን ነው የምትታገሰው? ለምንድን ነው የምትለማመጠው? ምንድነው ስትል የነበረችው ሚስትህን? ሩታን ስትናገራት የነበረው እኮ ያረገሽው የውሸት ነው ከፍሎች ነው አብረሽ የሆንሽው እንዴ? አፍቅራና ፈልጋ ያ ሁሉ ዋጋ የከፈለችለትን ህይወት አንድ ሴት መጣ እንደፈለገች እንደዚህ የማይሆን አይምሮን የሚነካ ንግግር ስትናገር ሚስት እንዴት እንድትሆን ነበር የፈለግከው? ተገናኝቶ የተፈጠረውን ነገር አይተሃል። ምንድነው አሁን እንደ አዲስ ምንም እንደማታቅ የምትሆነው? ከመሬት ተነስታ እንደተጣላች አይነት አክት የምታደርገው ለምንድን ነው? ኧረ አብርሽ ተው እባክህ። ምን ላድርግላት ከዚህ በላይ? አምጣታለች ያመጣሁላት አይደለ እንዴ? ኢቨን የባሰ ነፂን መጉዳት ይሻላል ወይንስ በሰላም ነገሮችን አውርቶ መፍታት ይቻላል? እውነቱን እያወቀች እንኳን ትከራከራለች። በነገራችን ላይ እዚህ ጋር እንድታስተውሉ የምፈልገው ነገር ሁለቱ መሀል በነበረው ንግግር መሀል የፈለገ ነገር ቢመጣ እንዲነጋገሩና እንዲስማሙ ወይም እንዲግባቡ የሚያደርጉ ቃላቶችን አልነበረም ሲለዋወጡ የነበሩት። ምክንያቱም ልጅቷ ስትናገር የነበረው ነገር በጣም ነው የሚያስጠላው። ሩታ ስትናገር የነበረውን በደንብ ሰምታችኋል። ምንም አይነት ክፋት የለበትም። ድንገት ክፋት ወይም ደግሞ መሆን የለበትም ካላችሁ ተናዳ ምናምን ስለሆነ ኢሞሽኗ ምናምን ከሆነ ነው። እሱም መሆኗ ግዴታ ነው። ግን ልጅቷ ስትናገር የነበረችው ነገር አብርሽ የልጅቷን ለምን ማንሳት እንዳልፈለገ አላውቅም። ለምን ሚስቱ ላይ ብቻ ትኩረት ማድረግ እንዳደረገ፣ ለምን የሚስቱን ንግግር የሚስቱን የሆነ እንከን ብቻ ለምን እንደሚፈልግ አይዶን ነው። ልጅቷ ስትናገር የነበረበት መንገድ መልካም አይደለም፣ ትክክል አይደለም። በጣም አይምሮ የሚነካ ንግግር ነው ስትናገራት የነበረችው። እንደውም በጣም ታክሳታለች። እንደውም ሩታን ከዚህ በፊት በደንብ ታውቃቷላችሁ። ምንም አላረገቻትም። ይሄንን ለምን እሱ መደበቅ ወይም መሸሸግ እንደፈለገ አይዶን ነው።
እልህ ምናምን ነገር ይዟታል። በየሰዓቱ ነው የምትነጫነጨው። ገባህ? ደግሞ ጭቅጭቅ ምናምን ነገር አይመችም። በነገራችን ላይ በየሰዓቱ እንድትነጫነጭ የሚያደርጋት እርግዝናውም ሊሆን ይችላል። ብራዘር እርግዝናዋ ላይ እንደዚህ አይነት የማይረባ ነገር ተፈጥሮ አስበው ልጅቷ ምን ልትሆን እንደምትችል። ይሄንንም ከግንዛቤ አስገባ። አባቢ ተው፣ አበጋዝ በማስተዋል አድርግ ነገሮችን። በቃ እኔ ገና በልጅነት ሽበት ላብቅላችሁ እንዴ? በቃ እኔ ተፋቱኝ ከቻላችሁ። ኧረ ምን በልጅነትማ የሚባል ነገር ወፍዴ አባቢ 3 ሴት እንዴ? በልጅነት 3 ሴት የለም እኮ እዚህ ምድር ላይ። ኧረ ብራዘር ተው። አሁን ለምሳሌ ከነፂ በራሷ ዩቲዩብ ላይ ስትል የለቀቀችው ላይ ምን እንዳወሩ ያቸው እንዴት እንደሚያወሩ። እሺ በይ ዛሬ ወደ ቡታጅራ እኔ ወደ ቡታጅራ አልሄድም። ለምን? መሄድም ካለብኝ ከአንተ ጋር ከሆነ እሄዳለሁ። እና ለእኔ ትንሽ ላይፍ እየከበደኝ ነው አሁን ላይ ማለት ነው። የምሬ ነው የምልሽ። እንቅልፍ እየተኛሁኝ አይደለም፣ በትንተናት ምግብ እየበላሁ አይደለም። ብቻ ሀሳቤ ሁሉ ብትንትን ብሎብኛል እና ቡታጅራ ሄጄ ማስተካከለው ነገር ነበር። እሱንም አላስተካከልኩም። ጊዜ እየሄደ ነው። አንድ ቀን ባደረ ቁጥር ደግሞ ብዙ ነገር እየተበላሸብኝ ነው ያለውና ከቻልሽ ተረጂኝና ብትመለሽ ደስ ይለኛል። ወይ ደርሽ ለምን እንደማሰማኝ ማለት መሄድም ካለብኝ አንተ ከኔ ጋር የምትሄድ ከሆነ እሄዳለሁ። ግን ሲጀመር ቆይ ከቡታጅራ እኔ አሁን እሺ እዚህ ጋር ቆመው የሚያወሩበት መንገድ ትክክል ነው? ወደ ቡታጅራ ሂጂ ወደ እንትን ሂጂ ነው ወይስ ከህይወቴ ውጪ ነው? እኔና አንቺ መሀል ያለው ነገር ያበቃ ነገር ነው። ከዚህ በኋላ አልታገስሽም። በህግ አግባብም መጠየቅ ካለብኝ እጠይቅሻለሁ። ለትዳር አደጋ እየሆንሽ ነው ማለት ያለበት ወይስ ወደ ቡታጅራ ሂጂ ላታል አብረን እንሂድ። ልጅቷ እንደዚህ ድፍረት ያገኘችበት አንዱ ምክንያት ምንድነው እንዴ? እንደዚህ ደረቷን ሞልታ እንደዚህ እንድትል እያደረጋት ያለው ነገር ምንድነው? አብርሽ የደበከን ነገር አለ? ከሚስቱ ውጪ ምንድነው እያደረክ ያለው ነገር አለ? እቺ ልጅ የያዘችብህ ፋይል ወይ የሆነ ነገር አለ እንዴ? ያለ ምክንያት እንደዚህ እርግጠኛ ሆና ወይም ደግሞ ምንም ኖርማል ሆና የምታወራበት ምክንያት የለም። እኔ ደስ እያለኝ አይደለም ይሄ ነገር። እዚህ ካንተ ጋር ብዙ ላይፍ እንደማሳልፍ ምናምን ስዬ ነው የመጣሁት። አንተ ግን አስቡት እስኪ ባለትዳር የሆነ ሰውዬ እጁ ላይ ቀለበት አድርጎ ምናምን እንዳገባ እያወቀች ከሱ ጋር ላይፍ ለማሳለፍ ወደ አዲስ አበባ መጣች። ጎበዝ ምን ጉድ ነው ይሄ? ይሄንን ሲባል እንዴት እሱ ዝም ይላል? ከዛ ደግሞ ከኤፍሬም ጋር ሄደህ አንተ ተናደህ ምናምን ነገር ታወራለህ። እሷ መግባባት አትፈልግም፣ ሰላም አትፈልግም ምናምን ትላለህ። እንዴ እንዲቆመ ራሱ ከሷ ጋር ማውራት እኮ ቤት ላይ ሰላም አያመጣም። በየቀኑ ሚስትን የሚያስቀናና የሚያናድ ነገር ሆን ብለህ ነው የምታደርገው። ምክንያቱም የሚያናዳትና የሚያስቀናትን ነገር በደንብ አድርገህ ታውቃለህ። አረ ብራዘር እንዴ አራ ደስ አይልም ይሄ ነገር። ሩታ ደግሞ ማለት ነው ዴይ ቱ ዴይ በቃ እየተገናኘን እየመሰላት ነው። በየሰዓቱ አንቺን ማግኘት ነው የሚመስላት። ከዛ በፊት የሌለባትን ጥርጣሬ አሁን ላይ በየጊዜው በየሰዓቱ በሰው እያስደወለች የት ነህ ምናምን ታስብለኛለች ምናምን ነገርና እኔ ደግሞ ይሄ ላይፍ አልወደውም። የሆነ የጭንቀት ህይወትን አይመቸኝም። ለዛም ይሆን አላውቅምና አሁን ላይ ትንሽ እየተጨነኩኝ ያለሁት። ስለዚህ ሁኔታ አንተ ሳይክ ማለት ጥሩ ላይ አትመስለኝም አሁን ላይ። ከዛ አሁን የሚፈጠረው ነገር ሰላም አይሆንም ከዚህ በኋላ ያለው ነገር እና እንዴት ነው ኔክስት ቼክ ነው ማለት እንዴት በቃ ነው አሁን ሳይ ሰላም አይደለህም ምናምን። ሰላሙ በጥባጭ እኮ አንቺ ነሽ። ሰላም እንዳይኖረው ወይም ልጁ እንደዚህ እንዲሆን ያደረግሽው አንቺ ነሽ እንጂ ልጆቹማ ሰላም እየኖሩ ነበር። አንቺ መተሽ ነገሮች ተበላሹ እንጂ። አረ ሴቱ ግን የሌለ ፈጣጣ እየሆነ ነው። አረ በስማ ብዴ ለምን በቃ ለማድረስ ከሆነ አድርሽ ትመለሳለህ። እዛው ተመለሰ የማይሆን ነገር ነው እያወራሽ። ለምንድን ነው የሚያደርሳት ነው? በጣም እያናደደኝ ነው በነገራችን ላይ የምሬን ነው የምላችሁ። ለምንድን ነው ለልጅቷ እንደዚህ ልጅቷን ትሪት ማድረግ የፈለገው? ልጅቷን እንደዚህ መንከባከብ የፈለገበት ምክንያት ምንም ሊገባኝ አልቻለም። እና ለማንኛውም በዚህ ቪዲዮ ላይ ካያችሁ ስንት ደቂቃ ነው? 25 ደቂቃ ሙሉ ሂጂ አትሂጂ አብረን እንሂድ ያላንተ አልሄድም ደስተኛ አይደለም ምናምን የሚሉ ሀሳቦች ናቸው። ይህንን ቪዲዮ ያመጣሁበት ምክንያት ምንድነው? ሁለቱ አብረው የሚያወሩበትን መንገድ ነው። ለትዳሩ አደጋ የሆነች ሴት ሳትሆን የሆነ የሚወዳት ቦታ ያላት ሴት ናት የምትመስለው። አሁን አብርሽ ከዚህ ልጅ ጋር ሲያወራ ሰላሙን የበጠበጠች ቤቱን የበጠበጠችበት ሴት ሳትሆን የምትመስለው ጭራሽ የሆነ የምታጽናን ነው። እሱ ከሩታ ጋር ተጣልቶ መታ እያጽናናቸው ያለች ሴት ነው የምትመስለው። ስለዚህ እናንተ ከዚህ ቪዲዮ ምን ተገነዘባችሁ? እስኪ ንገሩኝ። ወሬውን ተውትና አብርሽ ከልጅቷ ጋር እያወራበት ያለውን መንገድ እስኪ እናንተ ንገሩኝ። ምንድነው ከዚህ የተረዳችሁት? ምንድነው በዚህ ቪዲዮ ላይ አብርሽ እየሰራው ያለው ስህተት? በእንደዚህ አይነት መንገድ ነው ልጅ ማውራት ያለበት? የምሬን ነው የምላችሁ። ይሁሽ አይምጥ የሆነ ምንም አያደርጋት። እምቢ ካለችው ለህግ መንገር ይችላል እኮ እቺ ለህይወት አደጋ እየሆነች ነው ብሎ በህግ አግባብ ካጠገቡ 100 ሜትር እንድትርቅ ማድረግ ይችላል። ከሆነም ነው የምላችሁ እዛ ድረስ መሄድ አይጠበቅበትም። ጆሮዋን ይዞ እንዳልኳችሁ
ቆላውን ገፎ ማባረር ይችላል። እንደዚህ መታገስ የለበትም። ግን እስኪ እናንተ ምንድነው አብርሽ እየሰራ ያለው? እስኪ ምንድነው እየተረዳችሁ ያላችሁት? በአብርሽና በሩታ መካከል ይሄ ሁሉ ክፍተት እንዲፈጠር ወይም ብጥብጡ እዚህ ድረስ እንዲደርስ ያደረገው አብርሽ ነው። ሰው እኮ ለኔ ቦታ ካለው እኔ የምለውን ነገር እሺ ይላል አይደለ? ስለዚህ በቃ ለኔ ቦታ ካለሽ በቃ እሺ በይኝና ሂጂ። ለአንተ ቦታ ስላለኝ ነው ሲጀመር። ለኔ ቦታ ካለሽ እሺ በይኝና ሂጂ። አንተ ምን አገባ? ቦታ ኖር አልኖር ወይኔ በጌታ። እኔ ግን ምንድነው ማለት እስኪ ንገሩኝ። እኔ 300 ምናምን ሺህ የአብርሽ ተከታይ ያላችሁ አይደለ? እስኪ ምንድነው የተረዳችሁ ያላችሁትን ነገር ንገሩኝ። ትክክል ነው እየሰራ ያለው? አዎ ትክክል ነው እየሰራ ያለ የምትሉ እስኪ የሆነ ነገር ጻፉ። ትክክል አይደለም እየሰራ ያለው የችግሩ መንስኤ እሱ ነው የምትሉ ሰዎች ካላችሁ ደግሞ እሱንም መንስኤ ጻፉልኝ። የምሬን ነው የምላችሁ፣ ጻፉልኝ፣ እፈልገዋለሁ ይሄንን ሐሳብ። በዚህ በአሁን በተፈጠረው ችግር ላይ የችግሩ መንስኤ ማን እንደሆነ አብርሽ እንዴት ነገሮችን ማስተካከል እየቻለ ለምን ይህንን ነገር ሆን ብሎ ችላ እያለ እንደሆነ የምታውቁት ነገር ካለ ጻፉልኝ፣ ኮመንት ላይ ጻፉልኝ። እኔ ምንም ሊገባኝ አልቻለም። እኔ ራሴን በሱ ጫማ ውስጥ አድርጌ አየሁኝ። እያደረገ ያለው ነገር የሚሆን አይደለም። እቺም ልጅቷ ፈጣጣ ናት ብራዘር፣ ምንም የምሰማ ጉድ የለም። የሆነ ንክኪ ሁለቱ መካከል ከሌለ በስተቀር ልጅቷ እንደዚህ በእነሱ ህይወት ላይ ድፍረት የምታገኝበት ምንም አይነት ምክንያት የለውም። ነገሩ ከዚህ በፊት በሁለቱ ህይወት ላይ ሲፈጠር የነበረውን ነገር መቼም አይታለች በደንብ አድርጋ። ስለዚህ አብርሽ ምንም የሚያመጣ ወንድ ስላልሆነ ንቃው ካልሆነ በስተቀር እንደዚህ አይነት ድፍረት ከየትም አታመጣም። ለዛውም ሴት ሆና ረበስማ ኖ አይሆንም። ራሱን በራሱ እያስደፈረ ያለው ህይወቱን እያስደፈረ ያለው ቤቱን፣ ሚስቱን፣ ትዳሩን እያስደፈረ ያለው ራሱ አብርሽ ነው። እናንተ የተረዳችሁት ሌላ ነገር ካለ ጻፉልኝ፣ እኔ ኮመንት ላይ ጻፉልኝ። በሰላም አይደለም ማፊክስ ነው እሱን ተው። እኔ ተው እንዴት እንደምትሄድ እኔ በደንብ አድርጌ ያሳያለሁ። ትሄዳለች ግን አይሆንም። ይሄን ነገር ከሚፈጠር እኔ ቤተሰቦችሽ ጋር ልውሰድሽ ሩታ፣ ራስሽን አረጋግተሽ ዘና አርገሽ ነገሮች ሲስተካከሉ ሲበርዱ ብትመጪ ይሻላል። እኔ የምፈራው አሁን ይኸውላችሁ ሩታ ማን ነው አቤላ ወደ ቤተሰቦችሽ ጋር ሄደሽ ጊዜ ወሰጂ። ኖ አይሆንም። ለምን ይሄንን ፈለክ? ለምን እሷ ወደ ቡታጅራ ሄዳ ለምንድን ነው ጊዜ የምታሳልፈው? እስከዛሬ ያልሄደች ያውሉ ነገር ሲፈጠር ያልሄደች ልጅ አሁን ላይ እንድትሄድ የፈለክበት ምክንያት ራሱ አልገባኝም። ምን አድርጋ? በባሏ ጥፋት እሷ ለምንድን ነው ቤተሰቦቿ ጋር ሄዳ የምታርፈው? አስቡ። እንደገና ምንድን ነው በዛ ላይ የምትሄደው ቡታጅራ ነው። ነፃነት የምትባልም ልጅ የምትሄደው ወደ ቡታጅራ ነው። እንደገና ሌላ ነገር ነው የሚፈጠረው። አብርሽ ደግሞ አድርሼሽ እመጣለሁ እያለ ነው። እሷ ወደ ቡታጅራ ሄዳ ምናምን ነገር ሌላ ነገር እንዳይፈጠር እዛው እንዳይገናኙ አብርሽ ነፃነትን ለማድረስ ቡታጅራ ሲሄድ እቺም ልጅ ተነስታ ሄዳ ሌላ ተአምር ነው የሚፈጠረው። ሌላ ከባድ ተአምር ነው የሚፈጠረው እና የሷ ቡታጅራ መሄድ ምንም ሁለቱን አረጋግታችሁ የሚያወሩበትን ነገር ነው እንጂ መፍጠር ያለባችሁ አንቺ ሂጂ ወደዛ ሂጂ። እንደውም የኤፍሬም ሐሳብ ይሻላል። ቢያንስ ከሶሻል ሚዲያ ራቅ ብላችሁ ለራሳችሁ ጊዜ ሰጣችሁ እስኪ ምከሩ፣ አውሩ ስለ ህይወታችሁ እየተፈጠረባችሁ ያለው ስላለው ነገር። የኤፍሬም ሐሳብ የተሻለ ነው። የአቤላ ሐሳብ ግን አልተመቸኝም። ለምንድን ነው ጥላ የምትሄደው? ወይስ አብርሽ እንደዛ በላት ብሎ ነው? ኖ ይሄ የሚያስኬድ ሐሳብ አይደለም። ሩታዬ ከሷ መልህ ውስጥ አትጋቢ። እኔ ስለማቅሽ ነው በጣም እልኸኛና ኃይለኛ ሰው ነሽ። በክብርሽ ማንም እንዲመጣ አትፈልጊም አይደል? ማለት እሺ በይኝና ነገሮች ሲስተካከል እሺ በቃ እንሄዳለን። ግን ለሱ ልንገረውና አሳውቄው ምናምን አሳውቃለሁ። በቃ ቢያንስ እሷ እቺ ልጅ የምትገዛኝ ለዚህ ነው። ይኸውልህ ምን እንዳለ ሰምታችኋል። ለሱ ልንገረው። በቃ ትክክለኛ አባባል ነው። ለሱ ልንገረው። አየህ በራሷ ነገሮችን መወሰን ከዚህ በፊት አድርጋ በንዴት የደረሰባትን ነገር ታውቃለችና አሁን በራሷ መወሰን አትችልም። ምክንያቱም በዚህ ህይወት ውስጥ ብድግ ብለን ትላልቅ ውሳኔዎችን በራሳችን መወሰን አንችልም። እሷ ደግሞ እያደረገች ያለችው ነገር ትክክል። እሱ እዛ ስሜታዊ ናት፣ እንደዚህ ናት፣ ባህሯ ምናምን ሰላም የለኝም መግባባት አንችልም ምናምን ይላል። እሷ ግን የምታስበውን ነገር ከተመለከታችሁ እሱም ማውራት ከሱ ጋር እሱን አስፈቅዳ ለመሄድ ነው። ታዲያ ከዚህ በላይ ልጅቷ ምን ታል? ከዚህ በላይ መግባባት አለ? ከዚህ በላይ ሰላም መፍጠር አለ? እሱን ላስፈቅደው ከማለት በላይ ሰላም መፍጠር የለም። ለማንኛውም ከተለቀቁት ቪዲዮዎች ውስጥ ነገሮችን አጠራጥር አድርጌ ልንገራችሁ ብዬ ነው። ያሉት ሶስት ሐሳቦች እነዚህ ናቸው። በእነዚህ ሶስት ሐሳቦች ውስጥ የሚጋጩን ችግር ሊፈጥሩ የሚችሉ ሐሳቦች አሉ። በሩታና በአቤላ መካከል የተደረገው ወሬ ምንድነው? ሩታ ወደ ቤተሰቦቿ ጋር እንድትሄድ ነው። በነፃነትና በአብርሽ መካከል የተደረገው ወሬ ምንድነው? ነፃነት ወደ ቡታጅራ እንድትመለስ ነው። ነፃነት ደግሞ አዲስ አበባ የመጣችው ከሱ ጋር ፈታ ለማለት ነበረ ሐሳቧ። ያን ማሰባ ራሱ ምን አይነት አጋንንት እንደሆነ አላውቅም። ግን አብርሃም አንድ ስህተት በዛ ንግግር ውስጥ የሰራው ምንድነው? ቡታጅራ ድረስ ልመለስ። ይሄ በጣም ሮንግ ነው። አይመለከትም ብራዘር። በሰላም ባስ 800 ብር ነው ምናምን ቆርጠ በትኬቷ ወደ መጣችበት መመለስ ትችላለች። ይሄ
ሩታ ድንገት እንደው ሄዳ ቢሆንና ቡታጅራ አንተ አብረሃት ሄዳ ቢሆን ምን ሊፈጠር እንደሚችል አስቡ። ይህንን ነገር በደንብ አድርገህ ማየት አለብህ። የኤፍሬም ሀሳብ አሪፍ ነው፣ የተቀደሰ ሀሳብ ነው። ለራሳቸው ጊዜ እንዲሰጡ ከራሳቸው ጋር እንዲመክሩና እንዲያወሩ ነው ሀሳብ የሰጣቸው። ይሄ የተባረከ ሀሳብ ነው። ምክንያቱም ልጆቹ በጣም ለአመታት ረጅም ጊዜ ህይወታቸውን እየመሩ ያሉት ሶሻል ሚዲያ ላይ ነው። አንዳንዴም ወረድ ብለን የመሬቱን ህይወታችንን በደንብ መቃኘት አለብን። ላይፍ የ15 እና የ20 ደቂቃ የዩቲዩብ ቪዲዮ አይደለም። ተነጋግረን የምንሰራው እንዲህ ቢሆን በዚህ በኩል ይቀረጽ ምናምን ብለን በዚህ አንግል ይሁን ተንብለኑ ርዕሱ እንደዚህ ይሁን ብለን የምንመራው የመሬት ላይ ህይወት የለን። በማስተዋል የምንመራው ህይወት ነው። ምክንያቱም ያንን ህይወት ኦዲየንስ አያየውም። የጓዳችንን ህይወት ኦዲየንስ አያውቁም። ኦዲየንስ የሚያውቀው እኛ እዚህ ጋር ፈትፍተን ከላይ ሽንኩርትና ቃሪያ ነስነሰን የምናቀርበውን ቪዲዮ ነው የሚያውቀውና የመሬቱ ህይወታችሁ ላይ ኤፍሬም እንዳለው ትኩረት ብታረጉ የበሰለ ሰው አስተሳሰብ ነው የነገራችሁ። ያንን ብታረጉ መልካም ነው። ብዙ ችግሮቻችሁን ትፈታላችሁ። አንዳንድ ጊዜ ከእግዚአብሔር ጋር ጊዜ ማሳለፉ መልካም ነውና ያንን ብታረጉ ደስ ይለኛል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ ጋብዛችኋለሁ። በጣም ነው የምወዳችሁ። ይመቻችሁ እንግዲህ